ይከፍላሉ። እቺ ሴትዮ ያገኛ ሴት እግዚአብሔር መምጣት አለባት። ሴትዮ ቤተሰብ መምጣት አለባት። ማን እንደሆኑ ምን እንደሆኑ ሁለት ቦታ ሰንጥቂያቸው እጄ በቃ አላረ ለህግ አካል ለምሰጥ እኔ በጣም እንትን ነኝ ወለላ አለብኝ። ከዚህ እኔ ሰጥቼው አይደለም እሷ ጊፍት ፊልም ምን እንዳለኝ ታውቂያለሽ? ሀቢባ ስትይ አንቺ ሁለተኛ ሚስቴ ነሽ አለኝ። ፊልም አንቺ ቤታዮ እናት የተባለችውን ሴትዮ ለሚያመጣልኝ ሰው ወረታ ከፍላለሁ እያለች ያለቀሰች እየተማጸነች ነው ማለት ነው። ቤተሰቦች እንዴት ናችሁልኝ? የተወደዳችሁ የቻናሌ ተከታታዮች፣ በላ በኩል ደግሞ ጊፍተሮች አሁንም በትዳራቸው ላይ ትልቅ ችግር እየደረሰባቸው ነው ማለት ነው። እኔ እንጃ እንዴት እንደሆነ አላውቅም። ስልካችን ላይ ለምናያቸው ሰዎች እየተሸነፍን ነው ማለት ነው። ቸር እየሆንን ነው ማለት ነው። ቤተሰቦች አብረን ያለን ሐሳብ አስተያየቶቻችን እንደተለመደው እንሰጣለን ማለት ነው። ሰብስክራይብ ያላረጋ ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ቀጥታ ወደ ቪዲዮ እንግባ። ይከፍላሉ። ሴትዮ ያገኛ ሴት እግዚአብሔር መምጣት አለባት። ሴትዮ ቤተሰብ መምጣት አለባት። ማን እንደሆኑ ምን እንደሆኑ በቃችሁ መታወቅ አለባቸው። ኢግኖር አርጊ የምትሉኝ እኔ በውሸት ብዙ ስም እየተጠቃው ነው ያለሁት። ማርያም ነው የምላችሁ። ድምጽ ያረ በኢየሱስ ስም ኦ ማይ ፋኪንግ ጋድ ድምጼ አሁን ተነስቼ ቀጥታ ስለገባው እኮ ነው። ምን ታስባ ይሄንን አሁን እቺ ሴትዮ የምትፖስተው ሴትዮ ሀቢባን አናግሬ ሀቢባ ቪዲዮ ሰርታ እኔ ቪዲዮ ሰርቼ እቺ ሴትዮ የምትፖስተው የምትዞረው ማንነቷ እንዲወጣልኝ ይፈልጋሉ አደባባይ ላይ። ጌታ ምስክሬ ነው የምላችሁ። ምን ትላላችሁ? ወረታውን ይከፍላሉ። እቺ ሴትዮ ያገኛ ሴት እግዚአብሔር መምጣት አለባት። ሴትዮ ቤተሰብ መምጣት አለባት። ማን እንደሆኑ ምን እንደሆኑ በቃችሁ መታወቅ አለባቸው። ኢግኖር አርጊ የምትሉኝ እኔ በውሸት ብዙ ስም እየተጠቃው ነው ያለሁት። ማርያም ነው የምላችሁ። በጣም ለቀኛ ሰው ነኝ። በጣም ለኛ አሁን የሆነ ባይ የሚመጣው ሰዎች ባደረጉን ነገር ለበጣም ልከኛ ነኝ። ላይክ እነዚህ ሰዎች አጠገቤ ቢሆኑ አይዳፈሩኝም። ሁለት ቦታ ሰንጥቂያቸው እጄ በቃ አላረ ለህግ አካል ለምሰጥ እኔ በጣም እንትን ነኝ ወለላ አለብኝ። ከዚህ በፊት ስሜን ሲያጠፉ አቦ ኢግኖር አድርጌዋለሁ። ገባሽ? እሷ እንዲህ ናት ምንም ናት ብትሉ አንዴ ህዝብ ወዷታል፣ አይጠላትም። ይሄ ሁሉ ጥረት ህዝብ እንዲጠላት ነው። እናቷን እዚህ ሂሳብ ፐርሰናል ላይፍ እናቷ ብትሆን ባትሆን ማን ምን አገባው? መብቷ ነው። አሁን ቤታ እንድትጠላ ከፈለጋችሁ ሚዲያ ላይ ጥሩ ሰው ትመስላለች፣ በውስጥ መጥፎ ናት፣ በውስጥ ሰው ትበድላለች፣ የሰው ብር ትበላለች ወይ እንትን ትላለች ከሆነ ማሰለቻለሁ። ከዛ ውጭ በፐርሰናል ላይፏ እናቷ እንዲህ ናት፣ አባቷ እንዲህ ናት። ሶ አንዲት ሴት እናቷ ሌባ እንኳን ብትሆን አባቷ ነፍሰ ገዳይ ሆኖ እስር ቤት እንኳን ቢሆን አባቷ ነው፣ እሷ አይደለችም ያደረገችው። እሷ የምትጠይቀው እሷ ነፍሰ ገዳይ ስትሆን አይደል? ወይኔ ላይክ ስሜታዊ ያረግናት ላስ ያዝናት አስለቀስናት ጀግናን ምናምን ሊሉ ይችላል። እኔ ልከኛ ሰው ስለሆንኩ ነው። ገባሽ? የሆነ ከውስጥሽ የሆነ አውጥተሽ ለርን አጠገቤ እነዚህ ሰዎች ቢሆኑ እንዴት እንደማደርጋቸው ኤኒዌይስ ኦኬ ግዳይ ሰጣዩ አንቺ እንድታረጊልኝ የምፈልገው እኔ እውነት ማለት ነው። እቺ ሴትዮ የውሸት አምጥተው እቺ አረንጓዴ የለበሰችው አሁን ሰው መሳደብ አልፈልግም፣ ግን በቃ ተናድጄ ማዘር በክብር ይነፉ አልኳቸው። ገባሽ? ምን ላድርግ? የውሸት ሰው አምጥተው ምን አገባኝ እኔ እናቴ ላልሆነ ረግጣታለሁ። ግን እችን ሴትዮ እንድታፈላልግልኝ ነው በቃ የምፈልገው። ገባሽ? እንድታፈላልግልኝ። እነዚህ ሰዎች በውሸት እስከ መቼ ነው የሚሄዱት? ሀቢባ ገባሽ? አይኖ ቅናት አለ፣ ምቀኝነት አለ። እኔ ላይቭ ላይ ስገባ ሰው እንደሚይዝባቸው አውቃለሁ። ሰው እንደማዝናና ሰው እኔ ጋር የፈለገ ልዕልት ቢመስሉ እንኳን እኔ ጋር መወዳደር አይችሉም። በቃ ገባሽ? የእውነት እናቴ ከሆነች መቼስ የአባቴን ስም ታውቃለች፣ የአያቴን ስም ታውቃለች፣ የአክስቶቼን ስም፣ የአክስቶቼ ልጆች ስም። 14 ዓመት ማለት አቡ ቀልድ አይደለም። አንድ እናት በ14 ዓመት ስትወልድ ነፍስ አውቆሽ ብዙ ነገር ታውቃለች ቤት ውስጥ ያለው። ገባሽ? አባቴ ስንተኛ ልጅ እንደሆነ ይሄ ሁሉ ነገር መጠየቅን የምፈልገዋለሁ። ከዛ በኋላ እሷ ትመልስልኝ። ምን አገብቶሽ ነው የምታወው? ማነሽ አንቺ? ተይ የምትይው መብቴ ነው። ቪዲዮ ሰራለሁ ነገር አቀካና ትምጣ ቤታ ሴት እህቴ ናት። እኔ ልወልጀልበት እኔ ልወቀስበት። ሀቢባ እኮ ለስንቱ ስታደርግ የነበረኝ ናት። እንኳን እኔ በመልክና በድምፅ የምታቀኝ ቤታ አይደለሁኝም። ማንም መንገደኛ ኮመንት ላይ ላላት የምታደርግ ናት። ተይ የምትሉ ሰዎች ለምንድን ነው የሚተወው? ሚስጥራችሁ እንዳይወጣ፣ ሂዳችሁ እንዳይወጣ፣ ሴራችሁ እንዳይወጣ ለምን ሲባል እኔ ቤታ ያልፈራሁት እኮ አለው ባለቤቷ። እኔም ፊት ለፊት እቺ ሴትዮ ነጭ ቅማል ቤት የገባችው ሀቢባ እኔ እግዚአብሔርን ግራ እስኪገባኝ ማለት እናት የሆነ ሰው እኮ የዛኑ ሰዓት ቪዲዮ ይከፍታል። ለምን ነገ አመጣታለሁ በቪዲዮ ነገ ለምን ሜካፕ ተቀብታ ለምትመጣው ትኳኳላለች። ምን ድራማ ነው ቤታ? ይኸውልሽ እቺ ሴትዮ መታወቅ አለባት ሀቢባ። ሌላም ሰው በገንዘብ ስንት ሰው ነው
የምታጭበረብረው። በቃ አንድ ቀን እችን ሴትዮ ጊዜ እሰጣታለሁ። ሀቢባ ይሄን ያዩን አጣሪልኝ። አንድ ቀን ጊዜ እሰጣታለሁ። በነገው ዕለት ከቻለኝ በዛሬው በነገው ዕለት እቺ የተባለችው ሴትዮ በቪዲዮ እንድትገባልኝ ይፈልጋል። ጊዜ ሳትፈጅ እናት ናት አይደል? እናት የሆነ ሰው ደግሞ ጊዜ መፍጀት የለባትም። በቪዲዮ መግባት አለባት። እንደውም እኔ እሷን ቦል ማለት ነው ልጅሽ ተገኘ ተብሎ እንዲህ ሲባል ሰፍሰፍ በብዬ ነበር በቪዲዮ የምገባው። ጊዜም አልፈጅም ነበር። ተንሰፍስፋ መግባት አለባት። ማብራት ነበረባት። እስካሁን ምንድነው ጉዳዩን በቦታት ኒቃባ ታስረው እንዳይመጡ ተለውጫለሁ ብላለች። ጋይስ ተለውጫለሁ ብላለች። ምን ብለው እንዳይመጡ እነዚህ ሰዎች ጋር ለአንቺ ማለት ነው ኒቃብ ታደርጋለች። እዚህ ጋር አልኩሽም አድርገው እንዳይመጡ ስትል ተበልታለች። ተቀይሬያለሁ ብላለች። ሀቢባ ነው ሰምቼ አላውቅም። በስሚ ወደ ኦርቶዶክስ ተቀይሬያለሁ አልሐምዱሊላህ ብላለች። እንደዚህ ነው ያለችው። ካልበቃ ወደ ኦርቶዶክስ ተቀይሬያለሁ አልሐምዱሊላህ ብላለች። እና ከኦርቶዶክስ ወደ ሙስሊም ተመልሻለሁ ነው ያለው። በነገው ዕለት እያየች ነው። በሌላ ሰው በነገው ዕለት ያልሻትን ሴትዮ አንቺ እውነታ ካለሽ በቪዲዮ ይዘሻት ነይ፣ በቪዲዮ ይዘሻት ነይ። አይ በቪዲዮ ፈራለሁ ካለች ቪዲዮውን ሁሉ ትታው ማለት ነው። በድምጽ እኔ በቪዲዮ ገጥማት አለኝ። በድምጿን ጥያቄን ጠይቃታለን ትምጣ። ይሄንን ነው ኮንፊደንሴን የማሳይሽ። ያንን ነው የምለው። አቡዬ ጨርሻለሁ። በጣም አመሰግናለሁ። ሌላ ሰው ቢመጣስ በድምጽ ቪዲዮ ማብራት አለባት። ጥያቄ ጠይቃታለሁ። ጥያቄ ጠይቃታለሁ። ፎቶ ታመጣለች። ፎቶ ቦር መቼስ ኢትዮጵያ ውስጥ በስልክ አይደለም ፎቶ እንግዲህ ያያሰጣት መጣ። ሌላው ይቅርታዊ ጥያቄውን ይቅርና አልበም ማት አልበም ምናምን ይዛ ትመጣለች። አልበም ማጀመር የሆነ ኤአይ 14 ዓመት ማለት ትልቅ እኮ ነው። ይዛ ትመጣለች። በጣም ጥሩ። ያንን ነው የሚለው። 14 ዓመት ላይ የተለያየ ነው የምትለው። አዎ ጨረስ ድምር 18 እዛ ያንን ነው የምለው። የመጨረሻ ምሬን ነው ጨርሻለሁ። እሱ ጊፍት ስለሰጠሽ አይደለም የምናገረው፣ መብቱ ነው። ገንዘቡ ነው የሰራበት ነው፣ ጉልበት ነው። መስጠት ከፈለገ ለፈለገው ሰው መስጠት ይችላል። እኔም እንደዛው። ግን ዙዙዬ ላይክ ጊፍት ሲሰጥሽ እንደ ቀልድ ያወራነው ነገር ነው። ሰሪ ስሜን ሀና ደሚቱ ሲል በጣም የሀገሬ ልጆች ተከታዮች በጣም ብዙ ቪዲዮ ነው የተላከልኝ። እንደዚህ በዚህ ደረጃ ተብሎ ማለት ነው። ጊፍቱን ተቀበይ። እኔም ሰፖርት አደርጋለሁ። ላይክ እኔ ለሀቢባ ሰፖርት እንደማደርገው ላይክ ላንቺ ሰፖርት ሲያደርግ ይካንዱ የፈለገውን ማድረግ ይችላል። ሀና ይሄው በእኔ ግን ነው የምልሻለሁ። በቀደም አሁን የሚባለውን ጣላሽ ያለፈው ሳምንት አርብና ቅዳሜ ላይክ አንቺ ፊሊ ምን እንዳለኝ ታውቂያለሽ? ሀቢባ ስትይ አንቺ ሁለተኛ ሚስቴ ነሽ አለኝ ፊሊ። አንቺ የባሌ ሙሽ ለምን እንዲያናረግ በግል ለምን አታውሩም? አንቺና ዙዙ እንዴ ምንድነው የምናወራው? ሀቡ በቃ እሺ እኮ አለቀ። በቃ ነገሩ ከዚህ በላይ እንዲረዝም አልፈልግም። ሀቡ ሁለተኛ ይሄን ቃላት ላልናገር፣ ቆይ ሁለተኛ ይሄን ቃላት ላልናገር ፊልን ቦልከዋለሁ። እኔ አልፈልግም። እሺ ቆይ አንድ ነገር ልንገርሽ ደሚቱ፣ ዙዙ በጣም የጨዋ ልጅ ስለሆነች በእኔ ምክንያት እናንተ ከተጣላችሁ ይቅርታ። ስሜን አታንሳ። የፈለገውን ጊፍት መስጠት ይችላል። እኔ ሰጥቼው አይደለም እሷ ጊፍት የሚሰጣት። እሷ የሰራውን ገንዘብ የጉልበቱን የላቡን ነው ገንዘብ ላይ ለፈለገው ጊፍት መስጠት ከፈለገ ይችላል እንደፈለገ። አንድ ኪዳነ ምሕረት አይ ዶንት ሃቭ ነቲንግ ኦኬ። እኔ ደግሞ ለሀቡዬ ይዘጋል። ደጋግሞ አይወራም። በቃ ይቅርታ ብላለች በእኔ ምክንያት። ሀና እስከዛሬ ለጠራሁት ስምሽን በጣም ይቅርታ። ከአሁን በኋላ ፊልም የሚባለው እኔ ቤትም ሊመጣም አይችልም። ብሎክ አደርገዋለሁ። ይቅርታ። ዶንት ብሎክ ሂም ይሄ ወላሂ ላዚም ብሎክ አደርገዋለሁ። በቃ ነገር ሽካን ኖ ብሎክ አድርጊው አይደለም የምላት ሀቡዬ። ኦፍኮርስ ሽካን ግን አሁን እኔ የምላት ያለሁት ጊፍት አይስጥሽ ወይንም ደግሞ እሱ እንደፈለገ ዶክሽስ አይሁን አይደለም። ዶንት ኮል ማይ ኔም ነው እያልኳት ያለሁት አቡዬ። የኔ ፍቅር በጣም ብዙ ሰዎች ናቸው በአንቺም በእሷም የሰሙት። በጣም ረስቼው በጣም ብዙ ልጆች ናቸው የላኩት።